እንግዲህ አንተም ሜርሲ ስለ ግድያው በስልክ ስታወራ ሰምታ አረጋግጣለች። እሺ እባክህ አሁንም እኔን ወደዛ እስር ቤት ለመመለስ ከአባቴ ጋር እየዶለትክብኝ ነው? ሜርሲ እኔን ነው በድፍረት እንዲያወራሽኝ ያለሽው? ምን ነው ከዛ ሁሉ መጥፎ ነገር በኋላ አሁንም ድጋሚ በየዋህነት ወንድሜ ብዬ እንድጠራ ነው የምፈልገው? እሱ ደግሞ መቼም አይሆንም። ወይ እስኪ ሜርሲ ከትናንትና ጀምሮ ስለ እዝራ ልታወሪ የፈለግሽው ምንድን ነው? እስኪ ልብ ካለው እዚህ ቤት ውስጥ ለአንድ ጊዜ እንኳን እውነተኛ ወንድም ሆኖ ያሳየኝ። እኔ እኮ ነኝ ከልጅነታችን ጀምሮ መሳሳለት። እሱ ግን ሁሉ ጊዜ በልብ ውስጥ ክፋትና ምቀኝነት ብቻ ነው ያለው። በቃሽ ሜርሲ በቃሽ። እባክህ አባዬ ህመሙ እንዳያገረሽ በዚህ ነገር ደግሞ አትበሳጭ። ይህ አታስመስል እባክህ ውሸታ። እስከ ዛሬ ድረስ አንተ የአባትህ ጥሩ ልጅ እኔ ደግሞ መጥፎ ተብዬ ተሳልኩት ይበቃል። እሺ ቆይ ምን ተባልሽና ነው እንደዚህ የምትሆነው? ወይስ ገና ክሱ ስላላበቃ ወደ እስር ቤት እወረወራለሁ ብለሽ ነው? ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አለቃ ሙሉ የቤተሰባችንን ሀብት መውረስ ነው። ሜርሲ ምን ማለት ነው የቤተሰቡ ሀብት ማለት? እዝራ የቤተሰቡ አባል አይደለም ማለት ነው? እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ? ሲጀመር እኔ ከዚህ በላይ መቆየት ፍላጎቱም የለኝም። ቆይ አባዬ ከእኔ ማወቅ የምትፈልገው ሚስጥር ነው? እባክህ አባዬ ነገር ምንድን ነው ከእኔ ማወቅ የምትፈልገው? ምን ተፈጥብኛል ነው ብናቃለሁ። አንቺ ከይሲ ዝም በይ። የዚህ ሴራ ጥንሳሽ አንቺ አይ ወይስ ሳይበላሽብሽ አንቺም ልክ እንዳክስትሽ ተጠራጣሪ መሆን አለብሽ እምልሽ። እንደዛ ከሆነማ ነገውን አባቴ የሚደርሰኝን የገንዘብ ድርሻ ስጠኝ ማለት ነው። አይ ሚስትዬ እስክንድር ላንቺ ሀብትና ንብረት ሊያወርስሽ ይቅርና ለራሱ እዚህ ቤት ውስጥ ለመኖር ዋስትና የለው። አየሽ ለዚህ ነው እዝራ ሳይቀድመን እኛ መቅደም አለብን እምልሽ። መነን በስተመጨረሻም እንግዲህ ያሰብነውን ነገር አድርጋለች ማለት ነው። በነገራችን ላይ በእንደዚህ አይነት መልኩ ሌላ ልጅ እንደምታመጣላትና እንዲሁም ደግሞ ትክክለኛ ልጇን ሀብልን እንደምትደብቅባት የታወቀ ጉዳይ ነበረ ማለት ነው። ስለዚህ አሁን ላይ የሀብል እናት ልጇን ፈልጋ ወደ ሀገር በመጣችበት ሰዓት በምትፈልግበት ሰዓት እንግዲህ መነንን አግኝታ አውርታት ነበረ ማለት ነው። አዎ ልጅሽ ከኔ ጋር ነች በማለት እንግዲህ ኩኩሻን ነው እንግዲህ እሷ ለማስተዋወቅ ያሰበችው ማለት ነው። ኩኩሻ ደግሞ በጣም ወንዳ ወንድ የሆነች በምንም አይነት መልኩ ማለት ነው በጸባይም በምንም ማለት ነው ከሀብል ጋር አይገናኙም። ግን ደግሞ እጅግ በጣም የቤተ ክርስቲያን ልጅ እንደሆነች ነበረ እንግዲህ ራሷ መነን ያው ለሀና ማለት ነው ያ ማለት እንግዲህ ለሀብል እና ስትናገር የነበረው እንግዲህ ኩኩሻን ቀሚስ እያለበሰች እና ነገሮችን እንደሷ ማድረግ አለብሽ የግድ ነው፣ ይህ ገንዘብ በጣም ብዙ ነው የሚያስገኝልን። ስለዚህ ይህን ነገር እንደ ቀልድ ማየት የለብሽም። ስለዚህ በደንብ መስራትና መተወን አለብሽ፣ ባንዴ ሚሊየነር እንሆናለን በማለት እንግዲህ ራሷ መነን ማለት ነው ለኩኩሻ ትነግራታለች። ካለዚያ ግን ይህን ስራ በደንብ የማትሰሪው ከሆነ እጅግ በጣም ብዙ ደሃ የሆኑ ልጆች አሉ፣ እነሱን አመጣና እነሱን አሰራለሁ። ግን ደግሞ እኔ ከአንቺ ጋር ስለምተዋወቅ ሁለታችንም ብንጠቀም ጥሩ ይሆናል ብዬ ነው። ስለዚህ እችላለሁ ብለሽ እንድትነግሪ ነው የምፈልገው። እሞክራለሁ የሚባል ነገር መስማት አልፈልግም። እችላለሁ፣ አደርጋለሁ፣ እንዲሁም ደግሞ ያው አሁን ላይ ሀብልን እመስላለሁ የሚለውን ነገር እያንዳንዱ ሀብል የምታደርገውን ነገሮችን አንቺ ታደርጊያለሽ። ከዚህ በኋላ ሱሪሽን ትጥያለሽ፣ ቀሚስ ትለብሻለሽ፣ እንዲሁም ደግሞ ነጠላ በላይ ትደርቢያለሽ። እጅግ በጣም በስርዓት እንዳሳደግኳት ነው የነገርኳት በማለት እንግዲህ ያለውን ነገር በግልጽ ለኩኩሻ ትነግራታለች ማለት ነውና በዚህ ጉዳይ እንግዲህ አሁን ላይ እጅግ በጣም እሷም እየተለማመደች ትገኛለች። ምክንያቱም እንግዲህ በሀሰት ለመቅረብ ነው የፈለጉት። ግን ኩኩሻ እጅጉን ነው የፈራችው። ምክንያቱም አሁን ላይ ማለት ነው የደንዬ ምርመራ ቢካሄድስ እንዴት ነው የምንሆነው በማለት እንግዲህ መነንን ጠይቃት ነበረ። አዎ እሱ ጉዳይ ነው፣ ግን ደግሞ በምንም አይነት መልኩ ምርመራው እንዳካሄድ እኛ ራሱ ማድረግ እንችላለን። ምክንያቱም እንዳትጠራጠር ማድረግ እንችላለን። እስካሁን በነገርኳት ነገሮች በሙሉ በጣም አምናኛለች። ስለዚህ የደኔ ምርመራ የሚባለውን ነገር ላታደርግ ትችላለች። ስለዚህ መጠቀም ያለብን ነገር መጠቀም አለብን በማለት እንግዲህ ራሷ መነን ማለት ነው ኩኩሻን አስጠንቅቃታለች። እሺ በቃ ሌላ ሰው እፈልጋለሁ ምናምን ነገር የምትዩ ነገር ባቆም አለብሽ። እኔ ራሴ ያችን ፋራ መምሰል መቼም ቢሆን አያቅተኝም። ስለዚህ አንድ ባንድ ማድረግ ያለብኝና መልመድ ያለብኝን ነገር አደርጋለሁ፣ አስተካክላለሁ በማለትም እንግዲህ
ኩኩሻም ቃል ገብታላታለች ማለት ነው። ሌላው እናጸደ ጋ ነው። እናጸደ በነገራችን ላይ አሁንም ተንኮል መስራቷንና እንዲሁም ደግሞ ራሷ መርሲን መመረዟን ቀጥላበታለች። ምክንያቱም ያልሆነ ቃላቶችን እየተናገረች ከዚህ በፊት ማህደርን ወደዚያ ቤት አምታ ማህደር ከእዝራ ጋር ያው የፍቅር ግንኙነት እንዲኖራቸው ወይንም ደግሞ እንዲቀራረቡ አድርጋ ነበረ ማለት ነው። ማህደርን በቤት ሰራተኝነት አምታ ያ ነገር ሳይሳካላትና እንዲሁም ደግሞ ነገሮቹ ከሽፎባታል ማለት ነው። ምክንያቱም ማህደርን ወደዚህ ቤት ስታስገባት ከእዝራ ጋር ተግባብተው የእዝራን ንብረት በሙሉ ማለት ነው ወደ ማህደር አድርገው እንዲሁም ደግሞ ራሷ አጸደ ነገሮቹን ሁሉን ነገር ለራሷ ለማድረግ ነው እጥረት። በነገራችን ላይ ራሷ አጸደ ማለት ነው ይህን ሁሉ ነገር የምታደርገው የወንድሟን ንብረት ለራሷ ለማድረግ ለመርሲም አታስብላትም። ለትክክለኛ እንግዲህ የወንድም ልጅ ነች ለምትባለው ለመርሲ ይብን እንኳን አታስብላትም ማለት ነውና ብቻ ግን ያለውን ነገሮች በሙሉ ለራሷ ለማድረግ ነው እጥረት እያደረገች ያለችው። ይህ ነገር ደግሞ ከዚህ በፊት በማህደር ሞክራ አልተሳካላትም። ስለዚህ ያላት አማራጭ አጸደ ማለት ነው አሁን ላይ ከመርሲ ጋር እጅግ በጣም መግባባት፣ ለመርሲ ጥሩ ሰው መስላ መገኘት፣ እያንዳንዱን ነገር ማለት ነው ውሸትም ሆነ እንዲሁም ደግሞ እውነትም እየተናገረች ማለት ነው። ግን ደግሞ ራሷ መርሲን በእጇ ላይ ማስገባት ነው የምፈልገው ማለት ነው። በእርግጥ መርሲም አሁን ላይ ያው አጸደን አክስቷን ማለት ነው በብዙ ነገሮች እያመነቻት ወይንም ደግሞ እየሰማቻት ትገኛለች ማለት ነው። የምትላትን ነገሮች በሙሉ እሺ እያለቻት ትገኛለች። ምክንያቱም አጸደ ማለት ነው መርሲን እንደዛ ውስጧን ከመረዘች በኋላ ማለት ነው እያንዳንዱ የምላትን ነገር ታደርጋለች። ስለዚህ እዝራንም ትጠለዋለች። እዝራንም ከዚህ ቤት ምንጥቅ አድርገን እናስወጣዋለን። ስለዚህ የወንድሜ ወይንም ደግሞ የመርሲ አባት ንብረት በሙሉ ለእኛ ነው እንጂ የሚገባው ለእዝራ አይደለም ብላ ነው የምታምነው ማለት ነውና ያን ነገር ለማስቀጠል ነገሮቹን ማወሳሰብ ነበረባት ማለት ነው። ስለዚህ ማወሳሰብ ያለባትን ነገሮች በሙሉ አጸደም አሁን ላይ እያወሳሰበችባት ትገኛለች። ግን ደግሞ መርሲ ሁሉን ነገር አሁን ላይ መቀበል እጅጉን በጣም ነው ያቃታት ማለት ነው። በነገራችን ላይ እንግዲህ እዝራ ያው ወንድሟ አይደለም ማለት ነው። ሊሆንም ይችላል በአባቷ በኩል ግን ደግሞ ለጊዜው ወንድሟ እንዳልሆነና እንዲሁም ደግሞ ውፍ ዘራሽ ዲቃላ ነው በማለት እንግዲህ አስነዋሪ ቃላቶችን ደጋግማ ስትነግራት ነበረ። እባክሽን አክስቴ ከዚህ በኋላ ይህን ቃል ራሱ መስማት አልፈልግም፣ እባክሽን አክስቴ እንደዚህ አትናገር እያልቻት እንዴ እውነቱንማ አንዳንዴ መጋፈጥ አለብሽ፣ ደግሞ አርቆ ማሰብ መቻል አለብሽ። ተጠራጣሪ እንደኔ እንደ አክስትሽ ተጠራጣሪ መሆን አለብሽ በማለት እንግዲህ አባትሽም እኮ አውቆ ሊሆን ይችላል አልታመመን ሊሆን ይችላል አውቆ ነው ታመምኩኝ ይህን ቀን ቀረኝ ምናምን ነገር የሚለው ምክንያቱም ይህን ነገር እንዲል የሚያስገድደው ራሱ እዝራ ሊሆን ይችላል። ምክንያቱም ንብረቱን በሙሉ በስሙ እንዲያዞርለት ስለፈለገ፣ ሲቀጥል ደግሞ ንብረቱ በሙሉ አሁን ላይ በእዝራ ስም ነው በማለት እንግዲህ ራሷ አጸደ እንግዲህ ለመርሲ ትናገራለች። በፍጹም ሊሆን አይችልም፣ እንዴት ይህ ሊሆን ይችላል? አይ አንቺ ብዙ ማታቂው ነገር አለሽ መርሲ፣ ለዚህ ነው እኮ ነው አንቺ መጨረሻሽን የግድ ማሳመር አለብሽ፣ መንቃት አለብሽ፣ እንደኔ እንደ አክስትሽ ተጠራጣሪ መሆን አለብሽ ብዬ ደጋግሜ የምነግርሽ እኮ በዚህ ምክንያት ነው። ስለዚህ አሁን ላይ ማለት ነው እንኳን አንቺ አይደለሽም ይብን ራሱ የገንዛ አባትሽ ራሱ ማረፊያ ሊያጣ ይችላል። ምክንያቱም አሁን ላይ ንብረቱ በሙሉ ከእዝራ ጋር ስለሆነ ያው አባትሽ የሆነ ነገር ሆነ ማለት ደግሞ ጎዳና ላይ ወደቀ ማለት ነው። በነገራችን ላይ ከዚህ በፊት እናትሽ ስደበድበው የነበረው በልጅነቱ እዝራን ስታሰቃየው የነበረ ክፉ እንደሆነ ስለታወቃት ነው። አየሽው አይደለ? ሲያድግ አሁን ላይ እጅግ በጣም ክፉ ነው የሆነው በማለት እንግዲህ እጅግ በጣም አረመኔና ጨካኝ እንደሆነ ራስ ወዳድ እንደሆነ ንብረቱን በሙሉ ለራሱ ማድረግ እንደሚፈልግ በቃ ከእንደዚህ አይነቶች ነገሮች በሙሉ እየነገረቻት ትገኛለች። መርሲ ይህን ነገር ስትሰማ እጅግ በጣም እየተበሳጨች እየተናደደች እንዲሁም ደግሞ የሰማችውን ነገር ራሱ ማለት ነው መቆጣጠር አልቻለችም።
እንዴት ሊሆን ይችላል? እንዴት እንደዚህ ያደርጋል? እያለች ብዙ ቃላቶችን ስትናገር ነበር። አሁንስ ሁሉን ነገር መቀበልም ከበደኝ በማለት እንግዲህ ስትናገር ማለት ነበር። እንዲሁም ደግሞ ስለ ወንድሟ ለማጣራት አባቷንም ጠይቃለች። ምንድን ነው የምትዩ? ለምንስ ነው ደግመሽ ደጋግሜ ስለሱ ማወቅ የምትፈልጊው ነገር ምንድን ነው? በማለት ይው እስከ ዛሬ ከዚህ በፊት እናቴ ስደበድበው የነበረው ለካ ክፉ ስለሆነ ነው በማለት እንግዲህ ያን ነገር ታስታውሳለች። በዚህ ሰዓት እንግዲህ ያው አባቷን ማለት ነው በጥፊ ያጮላታል። እንደዚህ ቃላቶችን ዳግመኛ እንድትናገሪ በፍጹም አልፈልግም በማለት ማለት ነው። እና አጸደ ወዲያውኑ መታ ነበረ ሁሉን ነገር ራሱ መርሲ ለአባቷ ልትናገር ነበረ። እዝራ ማን ነው? የኔ ወንድም አይደለም ወይ? ለምንስ እንደዚህ ይሆናል የሚለውን ነገር በግልጽ ለአባቷ ልትናገር ስትል ራሷ አጸደ መጣ ነገሮቹ እንዲቋርጥ ሆኗል ማለት ነው። እንዴት እንደዚህ ትናገሪያለሽ እንዴ? የነገርኩሽን ነገርማ ለአባትሽ ሄደሽ መናገር የለብሽም፣ እንደዚህ መሆን የለብሽም። ሲቀጥል ደግሞ እኔና አንቺ ማድረግ ያለብንን በብልሃት ነው እንጂ እንደዚህ አንዴ በመደፋት አይደለም። እባክሽን ነገሮችን አታበላሽ በማለት እንግዲህ ያው ራሷን አጸደ ራሷ መርሲን እየነገረቻት ትገኛለች ማለት ነው። እና ሌላው እንግዲህ እጅግ በጣም እንትን የሚለው ነገር ማለት ነው ደስ የሚለው ነገር ምንድን ነው እዝራ አሁን ላይ ማለት ነው ሀብልን እንደሚወዳት እንደሚያፈቅራት በቃ የወደፊት ሚስቱ ማለት ነው በቃ እንደምትሆን ወይንም ደግሞ በጣም እጅጉን እንደሚወዳት ማለት ነው በአባቱ ተናግሯል ማለት ነው። ምክንያቱም ከእሷ በጣም ፍቅር ይዞኛል። ስለዚህ እሷ ያሳለፈችው ህይወትና እኔ ያሳለፉት ህይወት እንደ አንድ አይነት ነው። ምክንያቱም እሷን በልጅነቷ እጅግ በጣም ብዙ ስቃዮችን ገጥሟታል። እኔም ደግሞ በልጅነቴ እናቴ ስደበደበኝ ብዙ መከራዎችን አሳልፍ ያለው ግን ደግሞ አባቴ ይቅር እንዲላ አልፈልግም። ግን እናቴ ያን ጊዜ በልጅነቴ ስደበድበኝ የነበረው ለምንድን ነው በማለት እንግዲህ አባቱን ጠይቋል ማለት ነው። በነገራችን ላይ እዝራ ማለት ነው ያው የመርሲ ወንድም እንዳልሆነ ራሱ ይብን ራሱ እዝራ አያቅም ማለት ነው። ስለዚህ ገና ሊያቅ ነው ማለት ይቻላል። እና በእዝራ ላይ ምንም አይነት ጥፋትና ምንም አይነት እንትን የለም ማለት ነው። ስለዚህ መርሲ እዝራን መጥላት የለባትም ብዬ ነው ማስበው። በእርግጥ እሷ ሳትሆን ራሷ ማለት ነው አጸደ ከምትነግራትና እንዲሁም ደግሞ እጅግ በጣም ከምትመርዛት ነገር ነው እንደዚህ የሆነችው ማለት ነው። እና እንደዚህ አይነት ጥያቄዎችን አትጠይቀኝ፣ ግን ደግሞ እጅግ በጣም ደስ ያለኝ ነገር ሰምቻለሁ። በጣም ደስተኛ ነኝ ልጄ በማለት እሷ ላንተ በጣም ጥሩ ልጅ ነች፣ ስለዚህ ከጎና መቆም አለብህ በማለት ስለ ሀብል ሲናገር ነበረ። ስለ እናቱ የጠየቀውን ግን እንዲያልፍ አድርጎታል ማለት ነው። ግን ደግሞ ሀብልን አዎ ብዙ ነገር እንዳሳለፈችና ብዙ ስቃይ እንደደረሰባት ትታወቃለች በማለት እንግዲህ አሁን ላይ ካለችበት ችግር እንደምንም አድርገህ ማስወጣት ያለብህ አንተ ነህ በማለት አዎ አባዬ ካለችበት ነገር ውስጥ እንደምንም ብዬ አስወጣታለሁ፣ በእርግጠኝነት እሷ ነፍሰ ገዳይ አይደለችም በማለት እንግዲህ እራሱ እዝራ እየተናገረ ይገኛል ማለት ነው። እና አሁን ላይ እንግዲህ አጸደ ማለት ነው ለመርሲ ምን ብላታለች? ከዚህ በኋላም በድጋሚ ራሱ እዝራ አንቺን ራሱ እስር ቤት ለመክተት ወስኗል በማለት ስትናገር ነበር ማለት ነው። እና መርሲ ይህን ነገር እያመነቻት መታለች ማለት ነው። እና አባትና ልጅ እንግዲህ እዝራ አባቱ ጋር እያወራ ባለበት ሰዓት እንዴት ነው ሀብል ልትወጣ የምትችለው ማለት እንዴት ነው መርማሪውን ማድረግ የምንችለው የሚለውን ነገር እያወሩ ትክክለኛ የገደለቻት ራሷ መርሲ እንደሆነች አባቴ አንተ ራሱ በስልክ ሰምተሃል አይደለ በማለት እንግዲህ እያወሩ ባሉበት ሰዓት አባትና ልጅ እየተወያዩ ባሉበት ሰዓት ላይ ማለት ነው ያው ራሷ መርሲ መታ በድጋሚ ሚስትህን ከእስር ቤት አስወጥተህ እኔ ልታሳስረኝ ነው አይደለ እያለች እንግዲህ ስታወራ ነበረ ማለት ነው። ሲቀጥል ደግሞ አንተ እኮ ለእኔ ወንድሜ አትመስልም በማለት እስኪ አንድ ቀን የወንድምነት ነገርን አሳየኝ እያለች እንግዲህ በቁጣ ስትናገር ነበር። እንዴ ምንድነው የምትዩ? ምንድነው የምትናገሪው? እኔ ነኝ አንቺን ለማሳሰር ሙከራ ማደርገው ምን ለማለት ፈልገሽ ነው እያለ እንግዲህ እዝራም ሲናገር ነበረ። እንግዲህ አጸደም ማለት ነው እሷም አብራ ወንድምሽም ሊሆንም ላይሆንም ይችላል ምን ይታወቃል እያለች እንግዲህ አሽሙር ስትይዝ ነበረ ማለት ነው። እና በዚያን ሰዓት እዝራም እጅግ በጣም ነው የተበሳጨው። እንዲሁም ደግሞ የእዝራ አባትም እስክንድርም እጅግ በጣም ተበሳጭቷል። የዚህ ሁሉ ጠንሳሽ አንቺ ራሴ የገንዛ እህቴ ነሽ፣ ለምንድን ነው እንደዚህ የምታደርጊው አጸደ በማለት እንግዲህ ጉሮሯን እንቅ አድርጓታል። በነገራችን ላይ አጸደ ማለት ነው ከዛ ቤት ምን ጥቅ ብላ ብትወጣ እጅግ በጣም ነው ደስ የሚለው።
በእርግጥ ብትወጣም ተንኮል ከመስራት ወደ ኋላ አትልም። ግን ደግሞ ብትወጣ እጅጉን በጣም አሪፍ ነው ባይነኝ ማለት ነው። እና ቀጣይ ፓርት ሁላችንም አብረን የምናየው ጉዳይ ነው ማለት ነው። ያው ሀብል ትክክለኛ እናቷን ብታገኝ እጅግ በጣም ደስ ይል ነበር። ግን ደግሞ ያው በመነን ምክንያት እንግዲህ ራሷ ኩኩሻ ልጅ ነች ተብላ እንግዲህ ልትተዋወቅ ትችላለች። ግን ደግሞ በእርግጠኝነት ሀና ማለት ነው ልጠረጥራት ትችላለች። ልጅ ላትሆን ትችላለች የሚለው ነገር ብዙ ነገሮችን ልጠረጥር ትችላለች። ብዙ ነገሮችን ካለፉና ከሆኑም በኋላ በእርግጠኝነት እውነት ያው መቼም ቢሆን መቼም ተደብቃ የማትቀር ጉዳይ ነች። አንድ ቀን ይወጣል ብለን ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። መልካም ጊዜ ተመኘውላችሁ።